ደፍረው እኛ ጋር መጥተው እንዲህ ብለው በድፍረት ለመናገር ያስደፈራቸው ነገር ምንድን ነው የሚለውን መለየት ስለፈለኩኝ ነው። ለዛም የራሴ ምክንያት ደግሞ አለኝ። በኋላ ላይ አነሳዎችን ይሆናል፣ ግን የእሱን ስሜት ወይንም የእሱን ምላሽ ማወቅ ስለፈለኩኝ ጥያቄ ያ እሱ ነው። ሁለተኛ ጠዋት ላይ በሆነ ሰው ላይ ገብቶ ወይ በሀቡ ወይ በአቡፋኖ ቤት አሁን ያሳየንን ሲም ካርድ እና ፓስፖርት ያሳየናል ለቤተሰቦቿ ከማድረሱ በፊት ቢከዝ አሁን ማየት ስላልቻልን ጨለማ ስለሆነ ሲም ካርዱ የማን እንደሆነ ስለማናውቅ አሁን ገብተዋል አይደለ? እሱን ያሳየናል። ያለበትም ድረስ ሂደው ምናልባት እሱ ያለበትም ድረስ ቤተሰቦቿ መጥተው መውሰድ ስለሚችሉ ከኔ ጋርም ኮንታክት እያደረግን ስለሆነ ያንንም ማመቻቸት የሚችልበት ሁኔታ ደፈጸ። እሱን እንግዲህ እንነጋገራለን ምን መሆን እንዳለበትኝ። አሁን ይሰማሃል ነገሰ? ይሰማል። ኦኬ አሁን ምን ታደርጋለህ? ጠዋት አቡፋኖ ቤት መጥተህ አሁን እንዳሳየህን ቪዲዮውን ከፍተህ ፓስፖርቱና ሲም ካርዱን ታሳየናለህ። ፈቃደኛ ነህ? ደውሉበት ወይ አቡ ከከፈተች በአቡ ቤት እስኪመጣ እኔ እንኳን ጠዋት እርጉዝ ነኝ። በጠዋት እተኛለሁ። እሺ ይቅርታ አቡዬ። እሺ ሚኪ እስኪመጣ ግን እኔ ያልገባኝ አንድ ነገር አለ። እዚህ ላይ ሳየው ራሱን ለመደበቅ እየታገለ ነው ላለመታየት። ለምንድን ነው? ኦልሬዲ በቪዲዮ የሚታወቅ ልጅ ነው። ቪዲዮ መልኩ ምኑ የገጠር ልጅ ጋር አለ። ይህን መጀመሪያ ያለው ያኛው ልጅ ከወጣ ነው ያለው። ፎቶ አሳየ ነው የዛኛው ልጅ። ስለዚህ ለምን ይሄን ያህል የሚጨነቀው? እኔ አልገባኝም። እና ራሱን ቢያሳየን ጥሩ ነው። አለበለዛ ይሄ ሰውዬ ሌላ ቦታ ነው። እኛም አልገባን። ሁለተኛ ይሄ ሰውዬ ራሱ ለቤተሰብ ስልክና ፓስፖርቱን መስጠቱን እርግጠኛ ለመሆን እሱን ነገ በአቡፋኖ ቤት መቶ ሲም ካርዱና ፓስፖርት ሆላው ሚኩ ግደለም ችግር የለው የት ላይ እንደምናየው እነግርሃለሁ። ነገሰ ተመልሰሃል? ነገሰ እሺ። አሁን አቡፋኖ ቤት ሲከፍት ጠዋት በእናንተ ሲነጋጋ በላይ በመጠተክ አሁን እንዳሳየህን ታሳየናለህ። ችግር የለም አሳያችኋለሁ። ቴንኪዩ። ከዛ ደግሞ ሲም ካርዷና ፓስፖርቷን አንተ ነህ ለአባቷ በእጅ በአንተ እጅ የምትሰጠው ወይስ በሌላ መልእክተኛ ነው ልትሰጠው ያሰብከው? እንዴት ነው ያሰብከው? ችግር የለም በፈለገው እሰጣለሁ። ኖ አንተ እሳቸውማ ያሉቱ የልጅን ፓስፖርትና ሲም ካርድ መስታወቂያዋን የያዘው ልጅ መጥቶ በእጅ እንዲያስረክበኝ ብለዋል። እና እሱን የምንፈልገው እኛ አንተን ነው እንጂ በሁለተኛ ወገን እቃዋ እንዲሰጥ አንፈልግም፣ እኛ ስለማንፈቅድ ማለት ነው። የሚገርማችሁ ከ9 አብረዋት ከነበሩት ውስጥ የገጠር ልጅም ትናንት አንስቼልን ነበረ። ሽሙዬ አሊ ነው አልይ የሚባለውን ብቻ እንዳገኙት እሱንም ፈልገው ቤቱ ድረስ እንደሄዱና እንደው በቃ ያለውን ነው የወለደ አንጀትም ስለሆነ እንትን ያሉት እሱ ብቻ ነው። እና እናንተ ብዙ የእነሱን ለምንድን ነው የምሸሹት? አሁን ተባባሪ ናችሁ። ይሄ እውነት እንዲወጣ ዋጋ እየከፈላችሁ የቁጭ ብላችሁ ከኛ ጋር የምንጠይቀውንም በትህትና እየመለሳችሁልን ያላችሁት እና እነሱን ለማግኘት ለምንድን ነው አይሸሹም? ተስፋዬ እናወራለን። አይሸሹም። ጠዋትም ሲሰጡ ሆላ ግደለም ያሉ ጠዋት አባትየው ይጠይቋቸዋል። ለምንድን ነው ሲም ካርድና መታወቂያዋን እስካሁን ለእኔ መተህ ያልሰጠኸኝ? ምንነን የፈራኸው ምናምን ብለው ይጠይቋቸዋል። መንገደኛውን ሳቡት ቦታ ካለ እሺ። እና ጠዋት እንግዲህ ያለን ምንድን ነው እዚህ ያላችሁ በአቡፋኖ ቤት መጥቼ ፓስፖርቷን፣ ሲም ካርዱን፣ ስልኩን በቀን አሳያለሁ። አሁን ለሊት ስለሆነ መብራት ይዤ ስላልተመቼ ነው ብሏል። ቃል ገብቶልናል። ሁለተኛ ለቤተሰቦቿ ለአባቷ ይሄንን የእሷን እቃ በአካል ሄጄ ወይ ደግሞ እሳቸው መጥተው በአካል እኔ ነኝ የማስረክበው ብሏል። ይሄ ቃል እንዳይቀየር ሪከርድ እየተደረገ ስለሆነ ማለት ነው። እሺ ሌላው አካውንት ያንተ ነው ያንተ ነው። ፎሎ እናደርግህና ላይፍ ስትገባ በዚህኛውም ሰዓት እሱ ተከትለን መምጣት ስላለብን ፎሎ እናድርግህ። ያንተ ነው። እሺ ነገሰ አሁን ቪዲዮ ልታወራ ትችላለህ። ቅድም ሀምዴ ከታየ እናበራለን ብላችሁ ነበረ እና የሀምዴን ፎቶ አሳይቶ ያው መሲ ራያ አላየሁትም እሱ አብሮን አልነበረም ብላለች። ስለዚህ አንተ ቪዲዮ ልታበራ ትችላለህ ነገሰ። አያችሁኝ እኮ ነው ለምን ማብረው
ነው ያላየውክም እጅግን ያየ ነው እንጂ ፊት ግን አላየንም። ፎቶዬንም አይታችኋል? ኖ በቪዲዮ አሁን እንዳሳየህን እጅግን ፊት ግን ማየት እንችላለን። ፊቱን ይላል ሰው። እኛ እኮ አንተን እየረዳንህ ነው። ይሄ ምን አስፈራኝ? ያቆኝ የለም እንዴ ሁሉም እኔ አላውቅህም። ምሳሌ አሁን ያላውቅህ የምታስብ ከሆነ ለምን ቪዲዮ መክፈት ምን አስፈራ ነው? ብሬክስ አንዴ ጠይቀውና ስጨርስ እሰጥሃለሁ። ስለዚህ እኔ አሁን ምሳሌ አንተን አላውቅህም አለ ይሄው እኔ ነኝ ብልና ፊት ክን አሳይ፣ እንጨርስ። ወደሚቀጥለው ስቴፕ እንዴ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? አዎ። እሺ አሁን እስኪ ብሩን አንዴ ቁጠረውና ስንት ብር ነው ንገረን አንተ። ስቅላሽ ምን አልከኝ? በቪዲዮ ይወጣ ታዲያ ስትቆጥር። እሺ አሳየን። እኔ ምልክ አሁን የራሱ ቪዲዮ ቀርጸ በዋትሳፕ ልትልክልኝ ትችላለህ? ተስፍሽ አራርጌው ነው ይሄንን ሀሳብ በዋትሳፕ የሰጠኝ። አሁኑኑ ለምን ፓስፖርቷንና እንትኗን ቀርጸህ አትልክልንም ቪዲዮ? እስኪ ቆይ ብሩን ይቁጠረውና ስንት ብር እንደሆነ መዝገበ ጸሎቱንም ያሳየንና እሺ ከዛ ካሜራውን ደግሞ አጽዳው። እሺ ወንድሜ ከኋላ ካጸዳቸው። በነገራችን ላይ ይህ ልጅ አለማመስገን አይቻልም። አንድም አልተቆጣም። አድርግ የምንለውን ነገር እየጣረ ነው። ጋይስ ተረዱ። ሰው ነረበሱ ነው። ይሄ ልጅ ተጨንቋል። ሁላችንም እንደዚህ ነው የምንሆነው እና እናመሰግናለን። ነገሰ አሁን ቪዲዮውን አብራና ብሩን ቁጠርልን። ስንት ብር ነው? ወጣ ኔትወርክ ነው ይመለሳል ወይ? ይቅርታ፣ ሁለተኛ ጥያቄ። በቀደም ዕለት ሰይድ ወረባቦ እሱም ሊያሳይ ይችላል። በኢቪደንስ ስልክ ቁጥሯን ተነግሮ ተደውሎ ነበር ከ2 ቀን ወይ ከ3 ቀን በፊት። ኮሜንትም ላይ በደንብ ያሀቡ ስልኩ ሲጠራ ነበረ። ስልኩን የተናገርነው ደግሞ እዛው ላይቭ ላይ ነበረ የተናገርነው። የሚለው ኮመንቱ ምን መሰለሽ የሚለው ሳር የሀቡ ሲም ካርዱ ኢትዮጵያ ከሆነ ባለፈው ሳይደወልኩኝ ሰራ ብሎ ነበር እኮ ነው የሚሉት። አሁን ሲም ካርዱ አይሰራም ሲደወል። እሱን እኮ ነው ለአቡ ፋን ስለነበረው ሲም ካርዱ ይሰራል አሁን። ታዲያ እንዴት እሱ እጅ ላይ ሞባይሊ እኔ እኮ ዙም እያረኩ የሁላችሁ ስክሪንሾት አድርጌ ዙም እያረኩ ሳይ ሞባይሊ የሚል መሰለኝ። ይኸው እየጠራ የት ነው ሲም ካርዱ ያለው? የገጠር ልጅ ቤትን ያንሳ። እስኪ አንድ ጊዜ አድምጡት። አቡ ነገሩ መስመር እንድናስይዘው ነገሰ ሲወጣ ሲም ካርዱን ፓስፖርቱን ቪዲዮ ቀርጾ ላንቺ ልክልሻል አይደለ? ራይት ናው ይልክልሻል። ጠዋት ምሳሌ በላይ አልገባም ካለ እሱን ይልክልሻል። ጠዋት ለቤተሰብ ይህን እቃ ካደረሰ በኋላ የሚሆነው ነገር ይሆንና አሁንም ሌላኛው ሲም ካርድ ይፈለጋል። ገባሽ አይደል? መጀመሪያ በእጃችን ያለው ነገር እንቀበል። ነገሩን ሳይደፋፈር ቁጥሯ ቆይ አሁን እየጠራ ያለው ቁጥር ከየት የመጣ ቁጥር ነው? የእሷን መሆኑን ቆይ አንዴ ሰያ በትልቁ ላድርገን። የእሷ ቁጥር ስለመሆኑ እርግጠኛ ነን ብለው ሰጡን ነው እንግዲህ። ቁጥሩን አታሳይ። ባለቤቷ ነው ወንድሟ ነው? ማን የሰጠ? ሲም ካርዱ ሞባይሊ ነው ወይስ ሰዋ ነው የሚለውም ቼክ አድርግ። አንድ ሞባይሊ እዛ ላይም ያየሁትኝ እሱ ያሳየው ሲም ካርድ የኢትዮጵያ ሲም ካርድ እንዳይሆን ብዬ ነው። በጣም በቅርብ ስክሪንሻት አረኩና ግን እያረኩ ሳይ ሞባይሊ ነው ስልኩ ያየነው። እዛም ላይ እንትኑ ያለው የሞባይሊ ነው አይተነዋል። ምናልባት እነሱም ከሳውዲ ስለሄዱ ይኖራቸዋል። የእሷም ይሄ ሞባይሊ ነው። በነገራችን ላይ እንዴት እንደሚጠራ ብቻ ሊገባን አልቻለም። ይሄ ቁጥሯ ነው ብሎ የሰጠው አካል ማን ነው? ከቤተሰቦቿን የተወሰደው እርግጠኛ የእሷ ቁጥር ነው? አዎ ያክስቷ ልጅ ናት። እንግዲህ የእሷ ቁጥር ነው ብለው ነው የሰጠው። ገዛ ቤተሰቡ አቡ ሀና ከተደፈረችበት ቦታ በኋላ ስልክ እየደወለች ነበር ብለዋል። ወደ ማን ነበር ስልክ የደወለችው? እና ያንን ስልክ ቁጥር ማን ነበር ለመጨረሻ ጊዜ የደወለችበት ስልክ? እኮ ቤተሰብ መናገር ይችላል አይደለ እንዴ? በጣም ጥሩ። ደውላ እንትን ህይወቴ ተበላሸ ብላ በስልክ ስታወራ ወይኔ ትዳሬ ወይኔ ህይወቴ ስትል ሰማናት አይደል ያሉት? እሱን ልጠይቀው ነበር እኮ ልጁን። ወጣ መልሱልኝ። መልሱትና እኔ ልጨርስና ከዛ እናንተ ትክክል። ይሄ ቁጥር ይጠራል። እሺ እዚህ ጋር ለሁላችሁም ሀሳብ ነው የምሰጠው። አቡዬ ምን አለ መሰለሽ፣ ቲክታክ እንደምናውቀው ከቦታ ቦታ ሎጊን ይደረጋል። አሁን ሲወጣ ኔትወርክ ነው ምናምን፣ አሁን ተመልሶ ሲገባ መልሶ እንዲያሳየን እንፈልጋለን። ስልኩንም ፓስፖርቱንም
የዛ ጊዜ እየተቀያየሩ ሊሆን ይችላል። የሆነ ቦታ ሆኖ ሌላ ሰው እንዳትስቡ ሞዴሬተሮች፣ እኔ ነኝ የምስበው። እንድሪስ ይህ ነገርና እንቀጥላለን። እሺ ወንድም ያቦርዳው ይሰማል? ይሰማል። ታውቀዋለህ ኮብራውን? ለእኔ ይሰማኛል። አላውቅም። ይሰማኛል። ማሜን ታውቀዋለህ? ማሜን ትናንትና ያወራው ስላለ ማሜን ለኛው ነው መጣሁት። ኮብራው እንዴ? እሺ ማሜን ታውቀዋለህ? ማሜን ድምፁ እኔ እንጃ አዲስ ያልሆነ ላውቀው እችላለሁ። በውስጥ ተተዋወቅን እንጂ አታውቃቸውም ሁለቱንም? አዎ። እሺ ምንድነው ያለህ ነገር? የገባህበት አላማ ምንድነው? ወደ እነሱ ሙቭ ከማድረጋችን በፊት የገባው ነገር ምን ልትለን ነው? ሸበካና ሻሃን ትንሽ ሸበካና ወይ ሸበካና ሻሃን ያዝ ያደርገኛል። እኔ ትናንትና ማሜ ሲጠይቀው ስልኩን አንደኛ ካደ፣ አንደኛ የሚሰራበትን ሙድራችን አንድ ነው ሲል ካደ። ለዛ ነው ማሜን አንጦት ያልኩት ማለት ነው። ለዛ ስለካደበት ለኛ የሚቀርብበት ጉዳይ መንገድ ታለው ተክላይ መቅረብ የሚችል ከሆነ እንዲቀርብ ማለት ነው። ኦኬ ጥሩ። ስለዚህ ቅድም አንድ ነገር ብለህን ነበረ። ልጅቱ ከማን ጋር እንዳለች እናውቃለን፣ የማንን ስልክ መጀመሪያ እንደቀማ እናውቃለን። ስለዚህ እሱን ብለህን ነበር። በሱ ላይ እስኪ የሆነ ነገር በለን። እሱ እነኝህ እየተመሩ እየሄዱ ያሉ አራቱ ለብቻቸው አራታቸው ለብቻቸው ነው አንዳንድ ይዟቸው የመጣሁት አይደለም። የገጠር ልጅ አራታችን ነው ይዟቸው የመጣችሁት። እሱንማ ለእኛም ነግረውናል እኮ መድረክ ላይ ሁሉም ከዚህ ሰምተን እንዳለው በሚፈልገው ነገር ይጨርስና የሆነ ነጥብ እንድንይዝ ብያለሁ። ቀጥልሽ ጠይቅ ጥያቄ። የገጠር ልጅ ጓደኛ ማን ነው ስሙ? ያንተን ጓደኛህን ተጓደኛህ ላይ ስልኩን ተቀበሉ ከሁላችንም ተቀበለ ተጓደኛህ ላይ ተቀበሉ ማለት ነው። ከማንኛው ስሙን ንገረኛኛው እንኳን ተነገረኝ እንጂ የተቀበለው ያለው ካለው ሰውዬን ስሙን ንገረኝ እንጂ አላየህ አብራችሁ ተሄዳችሁት እኔ እኮ አብረው ስነግረኝ እኔ ፎቶም አለ ስሙን ስነግረኝ እኮ እንዳውቀው እኮ ነው። ቅድም አንተ አላየኸውም? ቪዲዮ የገለበጠው ማን ነው? አላየኸውም? አንተ የሱን የተቀማው መጀመሪያ ቅድም ፓስፖርት እና ስልክ በቪዲዮ ያሳየልኝ የሱ ተቀማ። እሺ ከሽርጥ መደዳችሁን ሽርጣችሁን ተቀበላችሁ እያየን ነው እኛ ከማሉ። እሺ ኦኬ እያያችሁ ኦኬ። ስልኩን ቀማው። ቅድም በቪዲዮ የገባውልኝ ስልኩን ቀማው። ከዛ ቀጥሎ ሽርጥ መደዳውን ተቀበላቸው። እናንተ እያያችሁ ነበር ማዶ ላይ ሆናችሁ። ስልካቸውን ሁላችንም ተቀማ እያየ ነው። እንደውም እሷን የያዛ ጊዜ ውሃ የምትጠጣ የነበረውን ውሃን ወርወራለች። እያየኋን ነው። ኦኬ የምትጠጣውን ውሃ እየወረወረች እነሱ ቢያንስ ስንት ሚኪ ማሜ አቤት ሚኪ አሌክስ ማን ብሬክስ የኔ ወንድም፣ ይሄ የተለመደ ነገር ነው፣ የተለመደ ወሬ ነው። ይሄ ሸቀበው ቆለቆለው ዘቀዘቀው ሄደበት፣ ይሄ የተለመደ ሆነ። ብሬክስ አንዴ ምናልባት እያየሁ ነበር ሲል የሆነች ፖይንት መያዝ ፈልጌ ነው እኔ በበኩሌ። እኛ ምን ይዘው ነጥብ ካለ በነገራችን ላይ ይቅርታና ማለት ነው ይሄ አቡረው ነው ማለት ነው። ቆይ አንዴ ለእንድሪስ ቪዲዮ ልከህለታል? ቆይ ውስጥ አይደለም። ቆይ ለእንድሪስ ቪዲዮ ልከህለታል አለ። ማስረጃ አለኝ ብሎኛል። እንድሪስ ማሳየት የሚፈልገው ገብቶ ነው። ማስረጃ አለኝ ነው ያለኝ። እንድሪስ እንደዛ ብሎ ነው ቮይስ ላከልኝ። ስለዚህ አሁን እሺ ማስረጃውንም ሁሉንም ለሱ ልላክለት በውስጥ ለምን ከልክለት ለምን አታሳየንም? ማስረጃ አለው ለማሳየት ፈልጎ ነው እንዲገባ የፈለገው ብሎኝ ከእንድሪስ ጋር ተጨቃጭቄኝ ያስገባው ካደል። ስለዚህ ወንድሜ አምነንሃል፣ ማስረጃውን ክፈል። በሱ ሁሉንም ነገር ማስረጃውንም ሁሉንም ነገር በሱ ልላክላችሁ፣ ሁላችሁም ለእናንተ ይደርሳችኋል። ለምን አንተ አታሳየንም ወንድም አለ? ቪዲዮ የት ነው ያለው? አንተ ቆይ አቡርዶ አንተ ጥያቄ ልጠይቅህ። አንተ በአይንህ ነው ያያቸው ወይስ በማጉያ መነጽር ነበር ስትከታተል የነበርከው? ይሄን መልስልኝ። በአይኔ ነው ያየኋቸው።
ስለዚህ አብረህ በቅርብ ርቀት ነበር። የቱ ነህ? እሺ የቱ ነህ? በቅርብ ርቀት ነበር ማለት ነው። ቆይ ኧረ ቆይ በመሰራችሁ ቦታ ከማዳመጥ እንዴ የት ለሆነ የቱ ነህ? ልጅቱ ሲደረግ የት ቦታ ነበረ? የገጠር ልጅ ምን ታርግማ እንዴ ወንድም አለ ታያመልጥን ጠይቀው። እኔ ጥሪ ያለ ጥያቄ ልጠይቅህ። እንደዛ የተደረገችበት ቦታውንም ንገረን፣ አንተ የተቀመጥክበትንም ቦታ ንገረን። ሽፍታ የት ላይ እንደሚቀመጥ ሁሉም ስለምናውቅ። እሺ ትክክል። ምንም እዛ ቦታ ላይ ብዙ ቆይተናል። የሆነ ዝም ብለህ ሰው ለማታለል ምንም ነገር እዚህ 52,000 ህዝብ ነው ያለ። ከ15 ቀን በላይ የሆነው ነው ይሄ ጉዳይ። ብዙ ሰው እንቅልፉን አጥቶ የሚያዳምጠው የዚች ድምፅ ትንሽ እንኳን እናገኝ እንደው ብሎ ነው። ሁሉም ተስፋ አድርጎ ነው እዚህ ገብቶ መቀለጃ ወይም የሰው እንትን መባያ አይደለም። ገብቷል። አሁን አንተ እንደዛ ስትደረግ የነበረችበት ቦታ አንተ ባሻጋሪ ሆነህ ልታይበት የምችል ቦታ አይደለም፣ ሽፍታ የሚገባበት ቦታ። ስለዚህ ትክክለኛ መረጃ ካለ በቪዲዮ አሳየን። አንድ ለእንድሪስ ልክለታለሁ ምናምን ማለቱን ብቻ ሳይሆን እዛው ላይ አሳየን የምችል ከሆነ። እንደዛም ካልቻልክ ደግሞ ቪዲዮ ማብራት የማችል ከሆነ ለእንድሪስ ይላክለት። እንድሪስ ወይም ደግሞ ወደ ሃይባ ይላክ። ኮብራ ወንድሜ አንዴ እሺ፣ ለእንድሪስ ሃይባ ቪዲዮ ታሳየን። እዛ ቦታው የት ላይ ነው? እንዴት ነው? አንተ የት ነው ያለው? እሺ አይቀርጠውም፣ ችግር የለውም። ቦታውን ስለማውቀው ቦታውን ይንገረን። ኮብሮ አንዴ እሺ፣ እኔ ተጅዛን እየተሻገሩ ማለት ነው። ሲግባ ከይቅርታ ጋር አንድ ሰው ወርዶለት እንድሪስ ይግባ። ለምን እንድሪስ? እሺ እናዳምጠው። ከጅዛን እየሄድኩ ብለሃል። ይቀጥል። ሁላችሁ ሊወጥ ሰው ሚኪ በእናትህ አንድ ጊዜ አስተናግድ እንትኑ መድረኩ ማለት ነው። ኮብራውና ይሄ ልጁ ያውሩ። ከዛ ጋር ከጨረሱ በኋላ የሁለታችንን እናገራለን። ይንገረው የቀረጸበትን ቦታ እንደዛ ሲደረግ ያ ሲጨረስ ጅል አረገኝ። ከጂዛን ብሎ መንገድ ወሬ ጀምሯል። ሊጨርሰው እስኪ። እሺ እስከ መጨረሻ ምን አደረገን ሳይሆን የምትለው ማለት ነው። እንድሪስ በውስጥ ሁሉንም ልላክልህ። በቃ ለሁሉም ላካቸው። አንተ ንገረን። ከጂዛን ተነስቼ የሚለውን ወሬ ቀጥልበትና እኛ እስከ መጨረሻ እንስማ። ከዛ ኮብራው ይኸውልህ አዳምጠኝ። ኮብራው ይኸው አቡ እርዳው እስከሚጨርስ ድረስ እንዳትገባበት አንተ። እኛ የምንፈልገው ነገር አለ ከሱ ይናገር። ሚውት አድርጋ እንዴ። ከዛ ጥያቄ ሲኖር ትጠይቀዋለህ። እሺ እሺ። አቡ እርዳው አሁን በነፃነት ቀጥል። እሺ ማዶ ላይ ሁኜ እያየኋቸው ነበር ብለሃል። ቀጥል። እሺ አይደለም እሱ እየቀለደብን ነው ከሚል ልልቀቅለት። ሁሉንም ፎቶንም የተነሳውንም ፎቶንም የተደረገውን ድርጊት ለእንድሪስ ሁሉንም እንላክለት። በዚህ ያየኸውን አንተ ያድርሳችሁ። እንድሪስ የራሱ መረጃ አለው። ይኸውልህ እንድሪስ የራሱ መረጃ አለው። አንተ ያየኸውን በአይነ በብረቱ ወይ ደግሞ በስልክ ያለውን ነገር ንገረንና እንድሪስም የራሱን ይናገራን፣ ማም የሚናገራን፣ ኮብራውም ይናገራን። አንተ እኮ ራስህን ወክለህ እኮ ነው የመጣኸው። እንድሪስ መግባት ካለበት እኮ አንተ መግባት አልነበረብህም። እዛው ሰጥተው ይሄን አስተላልፍልኝ ማለት ነበረብህ። ልግባ ብለህ አስገቡት ብሎ ነው የመጣኸው። ሶ ንገረና አሁን ያለህን ነገር ጀምርና አንዴ እንድሪስ ይቅርታ አድርጉልኝ። እኔ በጣም ይቅርታ ስላቋረጥኳቸው። እንድሪስ የሆነ በዋትሳፕ ለምንድን ነው ማታስገብኝ? ማስረጃውን እጅ ላይ ያለ እያለ ነው። እኔ ልጠይቀው፣ እኔ ላሳይ እያለ እኔ ልውረድ ከታች ላዳምጥ። እሱ ይግባ። አስገቢው፣ ውረድለትን አስገቢኝና ስለሚተዋወቁ እዚህ ላይ ነው ያለው። ጋይስ ተስፋ አትቁረጡ። አይወርዱ። አስገቢው እንድሪስን አቡ ማኔጀር ኔትወርኩን አስተካክል። ቁጭ በል። በመጀመሪያ እድል ስጡት፣ እንድሪስ ይጠይቀው። እሺ እድል ስጡት። ለምንድን ነው የወጣው? ለምን ወጣ? ለምን አስወጣችሁት? በመጀመሪያ ማንም ማስወጣት አይችልም። አንድ ሰው ብቻ አዳምጡኝ። እኔና እዚህ ጋር ያላችሁት እናንተ እንለያያል። እኛ አይደለም እዚህ ሰው ፊት መጥቶ መናገር ቀርቶ ዛቻ እንኳን ማንፈራ ሰዎች ነን። ይሄ ሰው ደግሞ አሁን በፊት ገብቶ ላያውቅ ይችላል። እንዲህ አይነት ነገር ቀስ አድርጋችሁ አይቻታለሁ የፈለጋችሁትን እልካለሁ እያለ ነው አይደለ? ቀስ ተደርጎ ነው እንጂ እኔ የምታዋክቡን ነገር እኔ ምንም አልጣመኝም። ለልጅቱ ከሆነ ቀስ ተደርጎ ነው ይሄን ልጅ እሺ እንዴት ነው ያለህ ነገር እስኪ ተብሎ ነው መሆን ያለበት። እኔ የፈለገ ብዙ ትኩረት አልሰማችሁም፣ ግን ይሄን ሰው ማውራት እንኳን የማይችል ሰው እኮ እሱ ብቻ ይጠይቀው። እሺ በቃ ጫካ ያለ ሰው ነው። እንድሪስ ተረጋጋ። ያው አዳም እንድሪስ አምነንሃል የሚለውን አቀረብኩ አይደለ?
ለምን ተረጋጋ ነው የኔ የማመጣችሁ ሰው ለእናንተ ምንም አይመስሏችሁ? እሺ ይቅርታ ዋናው ለልጅቱ የሚጠቅም ነገር ነው። ይሄን ያክል ነው መስራት። አዳምጥ። እሺ ይቅርታ በቃ አምነሃል። አሁን አስገባው፣ አንተ አስገባው፣ ራስህ አስገባው። ወይ በሌክስ ጠይቅ ወይ አንቺ ጠይቂው። እኔ አልጠይቀውም። ሚኪ ወይም አንተ ጠይቁት። አንተ ራስህ ልጠይቀው ብለህ አይደል የምታው? አንተ ጠይቀውና አስገባውና እንጠይቀዋለን። አንተና እኔ እና በሉት እስኪ ቅድሙ ልጅ አስገባው። ይኸው እኔ የራሴን ሞዴሬተሮች እንዳለ አንስቻለሁ። ማስገባት አይችሉም። ማስገባትም ማስወጣት የሚችለው እሺ፣ አንዴ ልንገራችሁ። ማስገባትም ማስወጣት የሚችሉት 4 ሰዎች ናቸው። ብሬክስ፣ ሚኪ፣ ሰያና ሳሪቲ ብቻ። በቃ ይኸው የኔ ሞዴሬተሮች አያስወጡም፣ አስገቡም። ራሳችሁ ናችሁ የምትሉት። አስገባው። አዎ ደግሞ አቡዬ ስለሚተዋወቁም ጭምር ለዛ ነው በትዕግስት የምናዳምጣቸው እንጂ አይታናቸው አይደለም አይደል? እዛ ቦታ ላይ ኔትወርካቸው አንድ ነው፣ ቻይ ናቸው። ስለዚህ የሚናገሩትን ነገር በቀላል አናየውም እኛ። ስለዚህ ወንድማችን አቡርዳው ግባና ሀሳብክን ጨርስ። ከዛ እንድሪስ ጥያቄ ይጠይቀሃል አንተ። 2 ሰው ይጠይቀው። ሚኪና እንድሪስ ብቻ ጠይቁት ፕሊስ። እሺ ሌላ ሰው አይጠይቀው። አሁን ጠይቀዋለን፣ ችግር የለውም። ይሄ ቤት ማኔጅ የማድረግ ምናምን ጉዳይ ሳይሆን ሀቅን እንዳወጡ ነው እንጂ ሀቢባ ቤቷን በምን መልኩ እንደምትመራው እናውቃለን። በስርዓት ነው። ግን አሁን እኛ የሚደበቅ እውነት እንዳይኖር ታግሰን ብስጭቱን ምንም ችለን ለማስተናገድ ነው። እና ታች ያላችሁ ልጆች እባካችሁ ተረዱ። ምንም ነገር ቢባል ችለን ባናጠፋም የሰው ነፍስ እኮ ነው የተያዘው በእጃቸው እኮ። ያ ነገሩ ከመስመር እንዳይወጣ ሰው ቢቆጣም አባብለን በጸባይ በትዕግስት ይዘን ጉዳዩን ጥግ እናደርሳለን። ስለዚህ አሁን እንትናን ጥራው፣ እንድሪስ እባክህ ደውልለትና ወንድሜ ጥራውና ይምጣ። እሺ የደወልበት መሰለኝ። እንድሪስ እሱን ከሆነ እያወራ ያለው ኮድ እንሰጥሃለን እና ተመለስ በልልና እንዴ። እንደው ከባድ ፈተና እኮ ነው የገጠመን። ያ እኛ ታውቃለህ፣ ዙሪያ ጥምጥም ስንሄድ መረጃ ለማግኘት መካከል ላይ ይመጡና አስገቡን ብለው ነገሩ ድንክክር ይላል። የሆነ ነገር ልንጠይቅ ስንል ይወጣሉ፣ ያመልጡናል። ካላስገባክ ደግሞ በውስጥ ምን ብለው ቮይስ ያደርጉልካል። አንቺ ሀቅ እንዲወጣ አትፈልጊም እንዴ? አዎ ችግር ምናምን ይልካል። የላክነ ነበር አላስገባህንም፣ ምን ሆነህ ነው? ችግር አለ ወይ? መረጃ እኛ ጋር ነው ያለው ይልሃል። ከዛ ቁጭ ብላለን ሁሉ ሜሴጅ ስታይ ከባድ ነው ጊዜው ራሱ የሚጠይቅ ነገር። በዛ ላይ እህታችን በሰው እጁና እየተሰቃየች ነው ያለችው። መቼ ያወጡኛን መቼ ይለቁኛን እያለች እስካሁን መፍትሄ የለም እያለች እየተሰቃየች ነው ልጅቱ። በህይወት ባትኖር እነዚህ ሁሉ ልጆች እየገቡ እንደዚህ አይሉ። ማን እንደያዛት አይተዋል፣ ምን ላይ እንደሆነች አይተዋል። ሀቡ ይቺ ልጅ ያ ቢሆን ኖሮ እንደዚህ እንደው እስኪ ኢማጂን ሆነን ለመናገር ምን ሊፈጠርብሽ እንደሚችል አእምሮች ላይ ራስ በራሳቸው ይተዋወቃሉ። አቡርዳን እኮ ዛሬ ያያት ልጅ ነው። ዛሬ ጠዋት አይቻልም። ዛሬ ያየዋት አለ። ከዛ ደግሞ በጊዜው ነበርኩኝ። በጊዜው መጀመሪያ ማንን ስልክ ቀማ፣ ከዛ ሽርት ተቀበላቸው ሲል ይሄ ልጅ በአጉሊ መነጽሪያቸው ከጎን ይኑር አብሮ የቆመ ሰው ይሁን እንግዲህ የምናውቀው ነው፣ ከማውራት ነው የምናገኘው። ስለዚህ ታግሰን እንስማቸው። እንደገና ደግሞ የልብሳቸውን ከለር መጠየቅ፣ ምን ለብሰው ነበር? እየጻፈኩ ነው ጋይስ። ዋን ሰከንድ አይሲሂም እኔ አይቼዋለሁ። አንዳንድ ሲጽፍ በአረንጓዴ ፕሮፋይል ረንሳል ታይ 55,000 ኮመንት ላይ እንዴት ብለን ነው? በእናታችሁ ኮመንቱ እኮ ይደራረባል። ሴቶች አትኮምቱ፣ አንድ የተባበሩን። እናንተም እንደኛ ፍትህ ፈላጊ ናቸው አይደል? ለሀና ቶሎ ከልጇ ጋር እንድትቀላቀል ነው የምትፈልጉት። በእናታችሁ አንዴ አትኮምቱ። አንዴ እየሮጠብን ነው ኮመንቱ። አበባ የለውም ልጁ በረሃ ውስጥ ነው የሚኖረው። አበባ የለውም። እስኪ ኮድ ጠይቀውና ኮዱን አንተ ለእኛ ነገርን፣ ከዛ በኮዱን የሚጽፍ ከሆነ እናስገባው። ኮመንቱን ቢያቆሙት። ኮመንቱን ዝጊው የምትይኝ ልጅ ኮመንት ከዘጋው የት እንዴት ይጽፋል እሱ? አበባ የለውም ልጁ። ልጁ እኮ አበባ የለውም። አደረን እኮ እነዛ የት ናቸው? ለዛ ነው ሰው ሲገባ ጋጋታ። አሁን ቅድም ኮብራው ባትደራረብበት እስካሁን ጨርሶ ወደ ሌላ ሰው እንቀጥል ነበር። እንድሪስ እኮ ስለተማመነበት እርግጠኛ ስለሆነ ማስረጃ ስላለው ነው ተናዶ። ለምንድን ነው የምታጣድፉት በጥያቄ? አንድ ሰው ብቻ ይጠይቀው፣ ስትረስ አታርጉት እያለ የነበረው ለእኔ በዋትሳፕ ቮይስ እየላክ
አሁን ደግሞ ለቅልቦች ለመድል አሰጡትም ይላሉ። ምን እሱ የሚጠይቀው እኮ እኛ ጠይቀው ምንም ችግር የለውም። ኧረ ለተገቢው ጥያቄ ያው ብዙውን የምታውቁት እናንተ ስለሆናችሁ በጣም ታጋሽ ረጋ ያለ ሰው ነጥቦቹን እያያዘ ነው ይጠይቃል። ወደ ጥያቄ መጨረሻ ላይ እንድሪስ ደውልለት በቀጥታ እባክህ እናስቸግረህ። እንድሪስ የምናወራው ይሰማል ወይስ ሸበካ ይዞሃል? ሸበካ ነበር መሰለኝ። ይሄ ስልክ ምን ላይ ነው? እየመጣ ነው ልጁ። ወይ ደውልለት። አይ ከዚህ በኋላ ማንም አያወራም ውዶቼ። በቃ ይሄን ኮመንት አቁሙ ፕሊስ። ማንም አያወራም። ሚኪ ብቻ ይጠይቀዋል። ሚኪ እና እንድሪስ ብቻ ይጠይቁታል። በቃ ሁለት ሰው እንደውም እንድሪስ ብቻ ቢጠይቀው ሚኪ አንተ አዳማጭ ብትሆንና መጨረሻ እዚህ ጋር እኮ ያልተረዳችሁት ነገር አለ። የሆነ ነገር ስናደርግ በውስጥ ስንል ለምን በውስጥ ትላላችሁ? እዚህ ጋር ስንል ደግሞ ለፎሎ ወይም ለሌላ ለጥቅም ነው። ምንድን ስራ እንስራ? ምንድነው ብሬክስ የምትይኝ? እሺ ታለምሲ ብሬክስ እየሰማሽ ነው? አውሪ ደውዬልሻለሁ። ይኸው ብሬክስ አዳምጣል። አንተ ነው ብሬክስን አገናኝ ብላ ነው። እየሰማሽ ነው? አውሪ። ብሬክስ ሰላም ነው። በትግርኛ አናግራት። እግዚአብሔር ይመስገን። ሰላም ነኝ። سمع له حتى يسمع له. سلام ده. سلام ده. وندم ما جمرت كلام عن مدرسة بريك. لا. دحنا ده. سلام يا سيدي كلا سيدي لي. ايشي. خلص زمديك ما انت عبد الله ركاب قد ما خلصوا الخدمة بس ما رسيو. ايشي. قد ما خلصوا الحين دليل مزر. ماشي. إنها كانوا جمد وريدا نشتري مسخدة هنا ركبة ثانية جرافة مالتي. ماشي. سمع لها؟ هو سمع لك. إنها سيلات نمسكها إيش هي؟ سيلات نمسكها ذا ولع بعلة سرعة عسرتها. ساعات 3 بإثيوبيا مالت بإثيوبيا دسا سلوهن بإثيوبيا نقرني ساعات 4 كاري عنا بزحات ناخدت يعرف زين لو زينا نتا مالتنا ماشي كان بحاجة ركاب صار سيخدت أولا كوينا نامز يعرف صار سيخدت لا حاجة ركاب صار سيخدت أولا كوينا لو زينا نتا مالتيو إنها لا فلا لا مالتي أنت تعرفون من قد مسخدة اللي هنا دم زين خلو دم دوريدا كنت تعرف كاري لو زينا نتا مالتي ماشي اللي هنا دم اللي بحريتنا خدا حزي أودك بزحاتهم نيرهم ناي سيدفان حاشش تشكمهم أو ريدهم أو تحهم لموتهم نيرهم يوم يمن قدم نيرهم يوم إنها نبعك الرسيوة سلام ولا قمودة لا أيكون من منقر اللي كنت فرحة من قد سلام يو قال لهم سلام هنا لو على أيضا سمنا من بالإيلة مالتي سلام إلى حليفة مالتي نورمال يعني رشارة تتقلب بلا شارك نقر جيرا تتابك يعني راول أودات لين بزحاتهم نيرهم إلى إذا قل أبي كبابي تبوتات أبزا جمد تلاقيا أبزا حدودنا هذا خبات مقدة تبهلا ده ذا بجمد دوسوا ويس ذا جمد وريدا زين ذا تشتري مالتي خار جمد وريدا خار جمد وريدا جن خار جمد وريدا يعني إسرع دقيقة خار المسخدة كل تتجارو أودا كوفيلوم نيرو مالتي كوفيلوم نيرو هذه أنا مثلا يوم ودافنا عقد سنة ترادا اليوم ستاتهم ترادا اليوم نع أي سبوي نيرو مالتي يبدأ شوفات الفان تقولهم لدوفر تقولهم لمن تاي زي أني أي بس هاي لأن لو زي لما تاي بس هل عند هذا سيخلتي إنا يرنا أي لحظة
يمكن 10 شهور تقولت تصرفوا ودات نيرمون مالتي بحاجة مرحنا حاجة بشا وقد مثل مرحنا يريدا معناته لو ظلم ودات مساعدة للنورو مرحنا فسيكون يرون مالتي نقول ساعات 3 እስከ 4 وين يرون مالتي وعلفهم زوم مرحتنا رجعنا بريك قوي زوم مرحتنا زوم خلفه شوفات البحر لو لازم أنا حديثة يا إجمال لا يكون مثل خاطر تبكي تغطي لي هذا والعمل يتسلسل يا إجمال يتغطي لي أنا وين إيشي بعلف عسرتها أشعر يوم ما جمرها أرجع أنا أكون اللي بريت تحوي هو تجري تككل يا أخي بيجي عسرتها عسرتها بجو جمت إنساني دوم يعني اللي لكني عدد عسرتها 10 وعسر بإثيوبيا جمد يعني جمد ثلاث الماء شوفات زوم كلها شوفات اليوم جالسة داي لكن تجارو عرضي إمني كوفي لو نيرو نعم تجاريهم نعم حادثنا خيرنا نشتنا حادث عسجل من جد قطنيرو من حادث عسجل من جد مالتي مسخدنا هالنا رخينا يا إلهي لخي ما دني يريده ولا من بسطان أين رايده لخي الكاس ولا أنا يعني دخلت سواقات كيف أنا تبريك هاوي لا ماني مشمول ماني مربها زاغل عنا يا مساخي بدول نيرة ما أنت تقدر بريك حوي دايرتنا أكثر تسدد أنا تعرف تنتهي كامو نكاس تاعي نبغى تعمل تعرف تنتهي كامو نعم أتسرع أديتش حزد إندرس كله خليه غسلكي كاب إندرس تقبلوا مسكول جور لي كأنا كتاك دولة لي إذا قلنا عسماري تقول لي بس يعني شيء كده أنا قلت أنا جالسة بصراحة قريت دراسة تجريولي زحفتي ويتعلم شو قوم يحوسادي اتيادو من؟ لندري قوم أمت مرضي اتيا تجريولي اندحر كاردها اللي وياتي اندحر يخون لا أنا بذكر ولا لك خيوخ أنت تفهمش لك የምትዩ ፖይንት ምንድነው? ቤተሰብን ያወራችሁ ጥር 9 ነው። ለቤተሰብ ደግሞ መርዶ የተነገረው ጥር 10 ምሽት ላይ ነው። ሁለተኛ ከልጆቹም ላይ ቀደም ሲናገሩ እንደነበረው የነበረው ፖይንት ምንድነው? ገመዱን እንደወጣች እሷ የገጠር ልጅም እዚህ ኮንፈርም ሊያደርገኝ ይችላልና በእንደዚህ ደግሞ እያለች ያለችው ወደ ገመዱ ልትወጣ ነው። ገና ልትወጣ ይመስለኛል። ንግግሯ ከሆነ ገና ከመድረሷ በፊት ገመዱ ጋር ከመድረሷ በፊት ነው እንደነገሯ ከሆነ ግን ሞር በደውላትና ብዙ ጥያቄዎችን በጠይቃት ይሻላል። እንደዚሁ ግልጽ አይደለም። ታውቂያለሽ በምን ይላክልክ? እንድሪስ አለው ቁጥርክ ዋትስአፕ ቁጥር ያለ ቁጥራ በ43 ላክልኝ። እዚህ ላይቭ ላይ ያላደለው በስልክ ነው። ካሜራ ብቻ ያሳያቸዋለሁ። በ43 ላክልኝ። ብሬክስ አሁን እንደዚህ የገቡ ልጆች ምናምን የዛኔ ወደ ሳኡዲ ሄዱ ልጆች ብዙ ሴቶችም እንደዚህ የሄዱ ያዩት ነገር እንደዚህ አይነት ነገር ሲመጣ መረጃ መቀበሉ አሪፍ ነው እንደኔ። ምክንያቱም እኛ ቆርጠን ተቀምጠን ያለፉ ወደ ሳኡዲ ብዙ ሰዎች ስለነበሩ ማለት ነው። 32 ልጆች ነው ያለችው ይመስለኛል። ያኔ ከኋላ እሷ እንደነበረች ያዩት ነገርም ሊኖር ይችላል። እና ብሬክ እንድሪስ ስልኳ ላክልኝ እስኪ። ብሬክ ሁላችሁም እንድታስተውሉ የምፈልገው ምናልባት ወደ ኋላ አስቀርተዋት እንደገና አስወርደዋት የሆነ ቦታ ደብቀዋት ሊሆን ይችላል እና ነገሮቹን በደንብ ማስተዋል ያስፈልጋል። ለዛ ነው ሁለቱ ወንዶች ቁጭ ብለው ምናምን የሚል ነገርም ስለተናገረች ክሊር አልሆነልኝም እሱና ያ ረብ አላህ ያስገኝሽ ያ ረብ ያለ ኸይርማ ወላሂ። እሺ እስኪመጣ ልጨርስ ሀሳቤን እና ምናልባት ወደ ኋላ ስላስቀሯት ቶሎ ብለው አስወርደዋት ሊሆን ይችላል። አውርደው የሆነ ቦታ አድርገዋት እንደገና መልሰው ሊወጡ ሲሉ ተገናኝተው ሊሆን ይችላል እና ያንን በደንብ ስንት ሰው ነበሩ ከዛስ በፊት ምን አልፋቸዋል የሚለውን እሷ ስትመጣ ይጣራ። ግን ኢንፎርሜሽኑ ሊጠቅም ይችላል። ሀቢባ ቀጥታ ስልክ የምደውልበት በዚህኛው ቲክቶክ በገባሁበት ነው እና በሌላ ቲክቶክ ፍላወር ልስትና በዛ ሳቢኝ። እሺ
እሺ ባይዘዌ ራስክንም በራስክ መሳብ ትችላለህ። በዚህ አካውንትክ ያንን መሳብ ትችላለህ። ቦታክ ላይ ሰው አናስገባበት። ኢንኬዝ እኛ ካላገኘንክ ራስክን በራስህ ኮመንት ትጽፍና ራስን በራስህ ሳብ። ሌላ ሁለት ቀፎ አይደል? የተለያየ ቀፎ አይደል? ትችላለህ። በዛኛው የሆነ ነገር ጻፍ ራስክ ኮመንት ላይ፣ ከዛ ራስን በራስህ ሳብ። እንትናን አቡ የእንድሪስ ስልኩ ባዮ ላይ ያለ ከሆነ ለብሬክስ ልላክለትና በዛ ማውራት ይችላል። እንትና እየጻፈ ነው አቦ ርድዋን እንድሪስ ያመጣው የአይን ምስክር እና እንድሪስ ችግር የለውም። እሺ ቆይ እኔ ሩጠብኛ ምን አባቴ ላድርግ? እንዴት ልሳበው? እስኪ ሌሎቻችሁ አንድ የተረጋጉማ። እስቲ ሰያን ሜንሽን አድርግ፣ ወይ ሰያን ወይ ሚኪን ወይ ሳሪቲን ወይ ብሬክስን ሜንሽን አድርጋቸው። ፖስትንም ሜንሽን ማድረግ ከተቻለ እኔ ሜንሽን አድርገኝ። የሆነ ኮድ ስጡትና እንስቦነ ታጥቻለሁ እኮ በእንድሪስ በኩል ነግሮታል። ኮዱን እዚህ ጋር ደግመህ እንዳትናገር እንድሪስ። ያንኑ ኮድ ነው ቅድም የነገርኩን ኮድ ጻፍ። አዎ ያንኑ ጎበዝ፣ ያንኑ ጻፍ። የቅድሙን ኮድ ደጋግመህ ጻፈው። የሆነ ልብ ቅርጽ ምናምን እያደረግክ እንትን ነገር እንድሪስ ስልኳን ላክልኝ በውስጥ የልጅቷ። እሺ ልክልሃለሁ። የእንድሪስን ስልክ ልኬልሃለሁ። እሺ ብሬክስ። ኦኬ ወይት ወይም እንደዛ ከሆነ ደውልልኝና ልስጥህ። እሺ ሞዴሬተሮች አግዙኝ። ይኸው እኮ እየጻፈ ነው እኮ እኔ ሮጣብኝ። አግዙኝ በእናታችሁ ሞዴሬተሮች ሁላችሁም። ሳሪቲ ኮመንት እያየነው እያየው አይደለም፣ እስካሁን አልመጣም። ከመጣ እናሳልፈው። እኔም እያየው ነው። አበባ የለውም። አበባ ስጥ በይ ውስጥ የለውም። የበረሃ ሰው አበባ ኬት ያመጣል? ምን ወይ ታመጣዋል? አበባ እዛ እንትን ውስጥ እኮ ነው ያለው። እኛ ከሆነ የሰጣችሁን ኮድ ስላላወቅ ብዙ ሰው ቆይ ልላክልክ። እሺ ልላክልክ። እስቲ ላኪልኝ። አይ እዚህ ይላችሁ አመለጣችሁ። ኦኬ አሁን በዚህኛው ገብቻለሁ። እንድሪስ አሁን ልደውል፣ በቀጥታ ልደውል። ጋይስ እናንተ ሜንሽኑን ካላቆማችሁ በእናንተ ሜንሽን እኮ ልናገኘው አንችልም። እሱ እኛን ሜንሽን አድርጎ ካልጻፈ በስተቀር ወይ ሰያን ወይ ሳሪቲን ወይ ብሬክስን ወይ ሚኪን ሜንሽን ካደረገ ይስቡታል። ሆስትን ግን ሜንሽን ማድረግ የሚቻል አይመስለኝም። እንድሪስ ጽፌልሃለሁ ሀሳብ ላይ በቃ ትድንሆ ነገር በአምሓርኛ በደንብ ገብርኺ እስኪ አረዱ እዮም ቀስኺ ችግር ይውልኝ። እሺ እህቴ መጣችሁ ጀንበር የቆረጠችው ማለት ነው ጥር 10 ነው። ጥር 10 ሆኖ ሀና ደግሞ ያገኘቻት ከገመድን ወርዳ እህቴ ወደዚህ የመጣች ወደ ሳውዲ እየገባች ልትዘመዱ ወርዳ የ20 ደቂቃ አካባቢ እንደሄደች ሁለት የትግራይ ልጆች አገኘች ማለት ነው። ትልቅ ድንጋይ ሆኖ በትልቅ ድንጋይ ላይ ቁጭ ብሎ ማለት ነው። ቪዲዮች ሁለቱ ማለት ነው። እና ወደዚህ ወደ ሳውዲ የሚመጡት ደግሞ የሶስት ደላላ ነበሩ። ያኔ በጥር 10 የሶስት ደላላ ነው የወጡት። ያኔ የአንድ ሰው 32 የአንድ ርካብ 32 የአንድ ርካብ 32 ማለት ነው የሶስቱ ግን በአንድ ላይ ሳይሆን የሄድ ነው አለች። የአንድ መጀመሪያ ሄድና ከዛ የተደዋወሉ ማለት ነው። መሪያቸው የሶስት እንደላለ 32 ሰዎች የተደዋወሉ ማለት ነው ነበር የነበራቸው። እና ልክ
ከእንትን እንደወጣች ማለት ከገመድ ወርዶ ሁለት የትግራይ ልጆች አገዙ። ያኔ ትልቅ ድንጋይ ላይ ቁጭ ብለው ማለት ነው። ከዛ ልክ እነሱ አልፎ ደግሞ ልክ 1 ሰዓት አካባቢ እንደዚህ ሄዶ ይሄ በኢትዮጵያ ወይ 3 ሰዓት ወይ 4 ሰዓት ከበዛ እስከ 5 ሰዓት የሚሆን ነው ጠዋት ማለት ነው። እና ያገኘችበት ታይም ማለት ነው። በኢትዮጵያ ነው የምልካው። በሳውዲ 9 ሰዓት 10 ሰዓት 11 ሰዓት መሰለኝ የሚሆነው እና ከዛ አግኝታ ያኔ ከሀና ጋር የነበሩ ወንዶች አለች በጣም ብዙ ናቸው። ያኔ ሀሰስ እንደዚህ አድርሰው የሚመለሱ ነበሩ እንደዚህ እና የመኖችም ነበሩ ወደ የመን የሚመለሱ ማለት ነው፣ ወደ ራጎ የሚመለሱ እና ብዙ ናቸው። ያኔ ግማሻቸው እየሮጡ ነበረ እና ያኔ በብዛት እየሮጡ ነበረ። ያኔ እንደዚህ ሀሰስ እና አድርሰው የሚመለሱ ቶሎ እየሮጡ እየሄዱ ነበረ። ሀና የነበሩ ወንዶች ግን ቀስ እያሉ ከሷ ጋር ይሄዱ ነበረ እና የድካም ስሜት ነበራት ወይ ሲላት ምንም የድካም ስሜት አልነበራትም። ግን የሆነ ትንሽ የሻርፕ ጣል አድርጋ ነበረች ያኔ ላይ ማለት ነው። እግሯ ላይ ትንሽ የሆነ ሻርፕ ነገር ጣል አድርጋ ነበር እና ሰላም ብላቸዋለች ለልጆቹ። አይዟችሁ ምንም ነገር የለም እንዳትፈሩ፣ ወንዶችም እንደዛ ብለዋቸዋል። እና በእጇ ሰላም ብላኛለች። እንደዚህ ሰላም እየተባባሉ እነዚህ ወደ ሳውዲ ይሄዱ፣ እነሱ ደግሞ ወደዛ እየሄዱ ነው እና ሰላም ብለው ነው ያለፈች። እና እኔ የምጠይቀው ጥያቄ ላይ እንትና አንደኛ ሁለት የትግራይ ልጆች ልክ ከገመድ ወርዶ እዛ ድንጋይ ላይ ቁጭ ካሉ አስኬድ ከሀና ደላላዎች ጋር ተደዋውሎ ለሀና እየጠበቋት ነበር እንጂ የመድፈር ሱስ እንኳን ቢኖራቸው ወደ ሳውዲ የሚመጡ ከእህቴ ጋር የነበሩ ሴቶች አይበዙም ወይ? አንደኛ እንደዚህ ተነጋግሮ ካልሆነ ማለት ነው። ሁለተኛ ነገር የ1 ሰዓት አካባቢ ያኔ ከገመዱ ልክ ከገመዱ የ1 ሰዓት መንገድ ሄዳ ከሆነ ያገኘቻት ለሀና ያገኟት ለሀና አልደከመችም። በእግሯ እየሄደች ነበር። ኖርማሊ ነበረች። አይዛችሁ ምንም ነገር የለም እንዳትወር ሰላም ነው ብላችኋለች። እንደዛ ብላ ኖርማሊ መጣ። እንዴት ነው የ1 ሰዓት ወደ ገመድ ልትደርስ ስትል እንዴት ነው በ1 ሰዓት ለሞት የምትደርሰው? በቃ ይሄ ነው ያኔ ነገረችኝ ማለት ነው። እና የምትጠይቀኝ ነገር ካለ ደግሞ መጀመሪያ ነው እና ንገረኝ። ችግር የለውም። ቴንኪዩ። በመጀመሪያ በጣም ነው የምናመሰግነው። ያው አስበሽ ይህንን ተከታትለሽ ለእኔ እህቴ ናት ብለሽ ያለውን የሰማሽውን መረጃ ይዘሽ ስለመጣሽ በጣም ነው የምናመሰግነው። ግን እኛም የልጅና ሆንን በራሳችን ስሜት ሁላችንም በራሳችን ስሜት ያን ስሜቱ እንዲገባን እንደራሳችን እኔ ቢሆን ቢሆን እኔ እህቶቼ በዛ ሲመጡ ምን ያህል ይጨነቃለሁ። ያኔ ስልክ እንኳን አንድ ጊዜ ከተዘጋ ማለት ነው አይደለም ቦታለች አለች ለቤተሰብ ምን ያህል ህመም እንደሆነ ይገባኛል። ችግር የለውም። እሺ እህትሽ አሁን አግኝተን ማውራት እንችላለን? እንደዚህ ደውለን? ችግር የለውም። አሁን ገና ነው የገባችው። ባገናኝባችሁ ደስ ይለኝ ነበር፣ ግን ያኔ ከ3 ሰዓት በፊት ነው ስራ የላኳት። ስራ ሄዳለች። ከእሷ ጋር የነበሩ ልጆች ተይዘዋል። ሳቢያ ልክ ደርሶ ወደ ሪያድ ሲመጡ ማለት ነው ከ2 ወር በፊት ማለት ነው። ያኔ ልክ ደርሰር አቋርጦ መጥቶ ሳቢያ ላይ ሲሆኑ ተይዘዋል እንዳለ እና ትንሽ ልጆች ናቸው የወጡትና እዛ ሰርታ ነው አሁን ትናንት የገባችው። ግን እንደዚህ ከሆነ ከፈለግ ራስህን መናገር ከፈለግ የሰዋን ትክክልና አሁን ተኝታ ነው ያኔ እንደርስ እንደወለላት ነበር። አሳንታም ተኝታ ይሆናል ወይም እኔ ካርድ ልሙላና ነገ በሚመቻት ሰዓት ደውላችሁ ወይም እሷ ሪከርድ ታረግላ አደርጋለሁ። ይሄን ስቴፕ ማለት ነው። ዋትስአፕ አላት? ዋትስአፕ አላት። ችግር የለውም። አንተ እንትምን ላክልኝና እሷ ሰራች ይችላል። ችግር የለውም። ስቴፕ እሷ እንድትናገር አማርኛ ትችላለች? ላላ አማርኛ ኦኬ። ግን የእናንተ ላይቭ ላይ እየተከታተልኩ ነበር ማለት ነው። እሷ ትቀበላት ማለት ነው። በዛ ነው እኔ ቁጭ እንትን አድርጌው ድምፅ አድርጌ እየሰማሁ በድምፅ እሷ ጋር ተቀቤ እንደዚህ ምግብ እየበላን ነው እያወራን አግኝቻታለሁ ያለች። ጥር 10 ነው ግን ዝሮ ቀኑን ያገኘቻት። በቃ ቀን ለዛው ማለት ነው። ብረት ወንድሜ እኔ ሰዓቱ
ሶስት አራት ሳምንት ላይ ማለት ነው። ቅድም ለመግባት ፈልጌ ሳራ ጋር ደውያለሁ እና ቆፋን ጋር ደውያለሁ እንድናቀቅ ለዛውም ሰዓት በኢትዮጵያ ነው በሳውዲ ለመጠየቅ ራሱ ቅድም ደውዬ አረጋግጬ ነው ተነስተን ያልኩት። ያኔ በኢትዮጵያ ነው 3 ሰዓት ወላ በእንትን እና ይሄ ደግሞ ለእንትና ብትነግሪልኝ የገጠር ልጅ ማለት ነው ገመዱ ስንት ሰዓት ነው እንትን ያሉት? እሺ እጠይቀዋለሁ። እናመሰግናለን። ማታ ነው ወላ ጠዋት ነው? ያኔ ያለች በኢትዮጵያ 3 ሰዓት በግምት ስለሆነ የሚሉት ከ3 ሰዓት እስከ 4 ቢበዛ እስከ 5 ቢበዛ ነው እንጂ ያ 3 ያ4 ነው ያለች። እሺ እህቴ እናመሰግናለን። በቃ ስልክሽን